ኢራን ታላቅ ድል ተቀዳጀች። ግዙፉን የጦር መርከብ ከጥቅም ውጭ አደረገችው። በሀገራችን ብሂል ቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ይባላል። አሜሪካውን ሀዘን ላይ ቁጭ ብላለች። የባህር ኃይል ወታደሮቿ በአብርሃም ሊንከን የጦር መርከብ ላይ ሆነው አስከፊ የሆነ ውርደትን ተከናንበዋል። ኢራን በአብርሃም ሊንከን የጦር መርከብ ላይ ከፍተኛ ጉዳት እንዳደረሰች ስትገልጽ ቆይታ ነበር። አሁን የዓለማችን ግዙፍ የጦር መርከብ ወደ አሜሪካ ተመላሽ ሆናለች። ለኢራን ይህ ዜና ታላቅ ወታደራዊ የድል ዜና ነው። በአብርሃም ሊንከን የጦር መርከብ ውስጥ ያሉ ባህርተኞች ወታደሮች ራሳቸውን እያጠፉ እንደሆነ ለማወቅ ተችሏል። የአብርሃም ሊንከን የጦር መርከብ ኢራንን አይቀጡ ቅጣት ቀጥታ የአሜሪካን ኃያልነት አስመስክራ በድል ትመለሳለች ተብላ ታስባ ነበር። ሆኖም ግን ጉሮ ሸባ አብርሃም ሊንከን የጦር መርከብ ድል አድርጎ ሲገባ መባሉ ቀርቶ በሐዘን ተኮራምተው በሽንፈት ታጅበው ወደ አሜሪካ ለመመለስ የድረሱልኝ ጥሪ እያቀረቡ ነው። ኢራን ደግሞ ድሌ ነው ማታ እያለች እየጨፈረች ነው። ይህ እንዴት ሆነ? በዛሬው መሰናዷችን እንቃኘዋለን። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። አሜሪካ ሲጨንቃት አብርሃም ሊንከን የጦር መርከብ በጆርጅ ዋሽንግተን የጦር መርከብ ለመቀየር አቅዳለች። ይህ ይሳካ ይሆን የብዙዎች ጥያቄ ነው። ሆኖም ግን ግዙፉ የዓለማችን የጦር መርከብ ከባድ የሆነ ዓለም አቀፍ ሽንፈትና ውርደት እንደደረሰባት ያወቁ የአሜሪካ ባለስልጣናት ትራምፕ በአፋጣኝ ጦሩን ያቁም እያሉ ነው። ትራምፕ በእርግጥ እዋጋለሁ አላሉ። በማዕቀብ ብቻ ኢራንን እያሽመደመድኩ ቀጣታለሁ፣ የሆርሙዝ ሰርጥንም በጎን እከባለሁ እያሉ ነው። በአሁኑ ሰዓት አደጋ ውስጥ የገባውን አብርሃም ሊንከን የጦር መርከብ ለመተካት ጉዞ ላይ የገባው ጆርጅ ዋሽንግተን የጦር መርከብ ይባላል። የጦር መርከቡ ወደ ቀጠና የተላከው ከኢራን ጦርነት በፊት ወደ መካከለኛው ምስራቅ ያቀናውን ዩኤስኤስ አብርሃም ሊንከን ለመተካት ነው ተብሏል። የጦር መርከቡ በቪየትናም በኩል እየተጓጓዘ እንደሚገኝና የቀድሞ ማለትም አብርሃም ሊንከን የጦር መርከብ ደግሞ ወደ ዋና መስፈሪያው ሳን ዲያጎ እየተመለሰ እንደሚገኝ ተገልጿል። ዩኤስኤስ አብርሃም ሊንከን የጦር መርከብ ለ250 ቀናት በተልዕኮ ላይ ነበር ተብሏል። የጦር መርከቡ ላለፉት 6 ወራት አሜሪካ ከኢራን ጋር ባደረገችው ጦርነት አገልግሎት እየሰጠ መቆየቱ ተገልጿል። የአሜሪካ ባህር ኃይል ሰራተኞች የድረሱልኝ ጥሪ እያቀረቡ ነው። አብርሃም ሊንከን የተሰኘ አሜሪካ እውቅና ግዙፍ የጦር መርከብ በሆርሙዝ ሰርጥ አካባቢ ከባድ የሆነ ቀውስ ገጥሞታል። በመርከቡ ላይ የሚገኝ የአንድ መርከበኛ ቤተሰብ ለቢቢሲ ኒውስ እንደተናገረው የቤተሰባቸው አባል መርከቧ ላይ ከተመደበ ጊዜ ጀምሮ 29 ኪሎ ግራም ቀንሷል። ምን ብቻ አንዳንድ ወታደሮች ራሳቸውን እያጠፉ ነው። ያጠፉት ደግሞ ላለፉት 6 ወራት በደረሰባቸው ከባድ ጉዳት ነው። በአውሮፕላን ተሸካሚ መርከቦች ላይ ከ250 ቀናት በላይ የቆዩ በሺዎች የሚቆጠሩ የአሜሪካ ጦር አባላት የምግብ እጥረት፣ የቁሳቁሶች መሰበርና መሰላቸት እንደገጠማቸው ተገልጿል። የአሜሪካ የሕግ አውጪዎች በጉዳዩ ላይ ፔንታጎን ምላሽ እንዲሰጣቸው እንዲሁም የትራምፕ አስተዳደር የኢራንን ጦርነት እንዲያጠናቅቅ ጫና እያደረጉ መሆኑ ተሰምቷል። የወታደራዊ ጉዳዮችን የሚዘግበው አንዳንድ መገናኛ ብዙሃን በዩኤስኤስ አብርሃም ሊንከን መርከብ ላይ የሚገኙ የተወሰኑ ባህርተኞች ከመሰላቸታቸው የተነሳ ወደ ውቅያኖስ ለመዝለል መሞከራቸውን እና ቤተሰቦቻቸውን በመርከቡ ላይ የሚገኙ ሰራተኞች የአእምሮ ጤና ጉዳይ እንዳሳሰባቸው ዘግበዋል። የመከላከያ ሚኒስትሩ ፒት ሄግሴት ሐሙስ ዕለት ዘገባዎቹ ፍጹም ሁሉንም የማይወክሉ ናቸው ሲሉ አጣጥለዋል። ከኢራን ጋር ያለው ጦርነት መራዘሙን ተከትሎ በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ ያሉ 5000 ወታደሮች በከባድ ጭንቀት ውስጥ ይገኛሉ ተብሏል። መርከቧ ላለፉት 265 ቀናት በባህር ላይ በመቆየቷ ወታደሮቹ ለጭንቀት ተጋልጠዋል። አንድ ወታደርም ሕይወቱን ለማጥፋት ከመርከቧ ላይ ወደ ባህር የዘለለ ቢሆንም ሕይወቱ ተርፏል። በመርከቧ ላይ ያሉ ወታደሮች ቤተሰቦች እንደሚሉት ወታደሮቹ ከባድ የሥራ ድካም ገጥሟቸዋል። በተጨማሪም የመጸዳጃ ቤት፣ የንጹህ ውሃና የምግብ እጥረት አለባቸው። ላለፉት 3 ወራት ያህል ትኩስ ምግብና ወተት ያላገኙ ሲሆን አንዳንዶቹም በጽሑፍ መልእክታቸው ነገ ባልነቃ ደስ ይለኛል እስከ ማለት ደርሰዋል። የአሜሪካ መከላከያ ሚኒስትር ዘገባዎቹ እውነታውን ያጋነኑ ናቸው ቢሉም የሀገሪቱ ሴናተሮች ግን በወታደሮቹ ላይ የደረሰው ችግር አደገኛ በመሆኑ መንግስት በአስቸኳይ ምርመራ እንዲያደርግና መርከቧ እንድትተካ ጥሪ አቅርበዋል።
ይህን ተከትሎ አሜሪካ ሌላ የጦር መርከብ እየላከች ትገኛለች። ዩኤስኤስ አብርሃም ሊንከን ሲቪኤን 72 የአሜሪካ የባህር ኃይል 5ኛው የኒሚትዝ ክፍል የአውሮፕላን አጓጓዥ መርከብ ነው። መርከቧ የተመረቀችው በፌብሩዋሪ 13 1988 ሲሆን በኖቬምበር 11 1989 በይፋ ወደ አሜሪካ የባህር ኃይል አገልግሎት ገባች። እሷም የአሜሪካ የፓሲፊክ ውቅያኖስ አካል ሲሆን በሳን ዲዬጎ ካሊፎርኒያ በሚገኘው ናስ ኖርዝ አይላንድ መሰረቷን ጥላለች። ይህች መርከብ በፓሲፊክ ውቅያኖስ፣ በህንድ ውቅያኖስና በፋርስ ባህረ ሰላጤ በርካታ የጦርና የውትድርና ተልእኮችን አከናውናለች። የአሜሪካ ጦር ኃይሎች እንደሚሉት የመርከቧ ሰራተኞች እንደገና ለመመዝገብ የሚወስኑበት መጠን 84.4 በመቶ ሲሆን ይህም በአሜሪካ አውሮፕላን አጓጓዥ መርከቦች መካከል ከከፍተኛዎቹ አንዱ ነው። ዩኤስኤስ አብርሃም ሊንከን በአሁኑ ተልእኳ ላይ ከሳን ዲዬጎ የተነሳችው ኖቬምበር 21 2025 ሲሆን እስካሁን ከ260 ቀናት በላይ ለማቋረጥ በባህር ላይ ቆይታለች። በአሁኑ የ9 ወራት ተልእኳ ከ10,000 በላይ አውሮፕላን በረራዎች ተከናውነዋል። እንዲሁም 1.5 ሚሊዮን ፓውንድ የሚደርስ የጦር መሳሪያ ተጠቅመዋል። የአሜሪካ የባህር ኃይል 11 ንቁ የኒውክሌር ኃይል የሚጠቀሙ የአውሮፕላን አጓጓዥ መርከቦች አሉት። እነዚህም 10 የኒሚትዝ ክፍል መርከቦችና አንድ የጄራልድ አር ፎርድ ክፍል መርከብን ያካትታሉ። የፌዴራል ሕግ የአሜሪካ የባህር ኃይል ቢያንስ 11 ሙሉ በሙሉ ለስራ ዝግጁ የሆኑ የአውሮፕላን አጓጓዥ መርከቦችን በማንኛውም ጊዜ እንዲጠብቅ ያዛል። እቺ አብርሃም ሊንከን መርከብ አሁን ችግር ውስጥ ገብታለች። እቺን መርከብ ለመታደግም አሜሪካ ሌላ የጦር መርከብ ለመላክ ተገዳለች። አሜሪካ በጦር መርከብ ጉዳይ እጅግ አሳሳቢ ችግር ውስጥ ገብታለች። የአሜሪካ ማዕከላዊ እዝ በአረብ ባህር ላይ የሚገኘው ግዙፉ ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ የባህር ላይ ከበባ ስራዎችን እያከናወነ መሆኑን ያስታወቀው ከ3 ወራት በፊት ነበር። ይህች ግዙፍ መርከብ ዘመናዊ የሆኑትን F-35C ስውር ተዋጊ ጀቶችን፣ FA-18 የጦር አውሮፕላኖችንና የኤሌክትሮኒክስ ጥቃት ማድረሻ አውሮፕላኖችን ጨምሮ በርካታ ሄሊኮፕተሮችን የታጠቀች ሲሆን በኢራን የባህር ጠረፍ አካባቢ ያለውን እንቅስቃሴ ሙሉ በሙሉ ለመቆጣጠር ታቅዶ የተሰማራች መሆኑ ተገልጿል። ሆኖም ግን ሽንፈት ገጥሟት ወደ ሀገሯ እየተመለሰች ነው። በተጨማሪም የዩኤስኤስ ዴልበርት ዲብላክ የተሰኘችው የአሜሪካ ሚሳኤል ተኳሽ አጥፊ መርከብ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንቅስቃሴ በጥብቅ እየተቆጣጠረች መሆኑን ሴንትኮም ይፋ አድርጎ ነበር። የአሜሪካ ባህር ኃይል ወታደሮች በከፍተኛ ንቃት ላይ ሆነው በኢራን ላይ የተጣለውን የባህር ላይ ከበባና ገደብ ለመቆጣጠር አስበው ነበር። አሶሺየትድ ፕሬስ የባህር ኃይል መግለጫንና የአሜሪካ ባለስልጣንን በመጥቀስ እንደዘገበው በፓሲፊክ ክልል የተመሰረተችው ዩኤስኤስ ጆርጅ ዋሽንግተን የተባለችው አውሮፕላን አጓጓዥ መርከብ ወደ መካከለኛው ምስራቅ መጓዝ ጀምራለች። ይህም በረጅም ጊዜ ተልእኮ ላይ ባለችው ዩኤስኤስ አብርሃም ሊንከን ውስጥ በወታደሮቹ ላይ አእምሮ ጤና እክል በመግጠሙ እንዲሁም የአቅርቦት ችግሮች እንዳሉ የሚገልጹ ሪፖርቶች ከወጡ በኋላ ነው። ኤፒ እንደዘገበው በኢራን ላይ በተካሄደው ጦርነት ወቅት የአውሮፕላን አጓጓዥ መርከቦች ተልእኮ ለረጅም ጊዜ መራዘሙ ከቤተሰቦቻቸው ርቀው ለረጅም ጊዜ በሚቆዩት የጦር ኃይል አባላት ላይ ስለሚያሳድረው ተጽዕኖ እንዲሁም በመርከቦቹና በመሳሪያዎቻቸው ላይ ስለሚጨምረው ከፍተኛ ጫናና ስጋት ፈጥሯል። የአሜሪካ የባህር ኃይል መግለጫ እንደሚለው ዩኤስኤስ ጆርጅ ዋሽንግተን ባለፈው ሳምንት በቪየትናም ዳናንግ ወደብ ለቃ ወጥታለች። አጓጓዥ መርከቧ ከአንድ ክሩዘርና ከአንድ ዲስትሮየር መርከብ ጋር በመሆን የሲንጋፖርን ባህር ወሽመጥ ወይም ሲንጋፖር ስትሬት ሲያቋርጡ ታይተዋል። የአሜሪካ የባህር ኃይል ባለስልጣን ለኤፒ እንደገለጹት ዩኤስኤስ ጆርጅ ዋሽንግተን ፓሲፊክና ህንድ ውቅያኖሶችን የሚያገናኘው የማላክ ባህር ወሽመጥ ወይም ስትሬት ኦፍ ማላካ ውስጥ ነበረች። ኤፒ እንደዘገበው ይህ እርምጃ ለማይታወቅ ጊዜ ያህል በፓሲፊክ ውቅያኖስ ውስጥ የአሜሪካ አውሮፕላን አጓጓዥ መርከብ መገኘት እንዳይኖር ሊያደርግ ይችላል። ኢራን የአብርሃም ሊንከን የጦር መርከብን ከጥቅም ውጭ አድርጌዋለሁ በማለት ስትዝት ቆይታ ነበር። አሁን ከብዙ ጊዜ በኋላ የአብርሃም ሊንከን የጦር መርከብ አደጋ ውስጥ በመግባቷ ወደ ሀገሯ እየተመለሰች ነው። በምትኳም ጆርጅ ዋሽንግተን የጦር መርከብ ወደ ኢራን እየተጠጋ ነው የሚል ዜና እየተሰማ ይገኛል። ኢራን አሁንም ድል እያደረግኩ ነው እያለች ነው። የኢራን ጦር ኃይሎች በሆርሙዝጋን ግዛት ላይ MQ-9 ድሮን መጥለፋቸውንና ማውደማቸውን የኢራን መንግስት ቴሌቪዥን ዘገበ። ዘገባው እንደገለጸው ድሮኑ በኢራን እስላማዊ አብዮታዊ ጥበቃ ሰራዊት IRGC አዲስ የላቀ የመከላከያ ስርዓት በመጠቀም ተጠልፏል። MQ-9 ሪፐር የተባለው ድሮን በክልሉ ለብዙ ዓመታት በቦምብ ጥቃትና በክትትል ተልእኮች ላይ ሲውል ቆይቷል። ጦርነቱ ከተጀመረ ወዲህ አሜሪካ በርካታ MQ-9 ድሮኖችን እንዳጣች ተዘግቧል። በሆርሙዝ ባህር ወሽመጥ የመርከቦች ነጻ የመርከብ መብት ላይ ካለው አፋጣኝ አለመግባባት ባሻገር የስምምነት ማስታወሻ MOU የመጨረሻ ቀን በፍጥነት እየቀረበ በመሆኑ ኢራንና አሜሪካ የበለጠ ሰፊ የሆኑ ጥያቄዎችን እያቀረቡ ነው። ሁለቱም ወገኖች በድርድሩ ላይ የበለጠ የመደራደሪያ ኃይል ለማግኘት እየተወዳደሩ ነው። ቴህራን ዋሽንግተን ተከታታይ ቅድመ ሁኔታዎችን ካላሟላች በስተቀር የሆርሙዝ ባህር ወሽመጥ ሙሉ በሙሉ እንደማይከፈት ገልጻለች። ከነዚህም ውስጥ የጦርነት ካሳ መክፈልና ማዕቀቦችን ማቆም ይገኙበታል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ሞሰር ሬዛኢ
አሜሪካ ባህሪዋን እስካልቀየረችና የኢራንን ሁኔታዎች እስካልተቀበለች ድረስ የሆርሙዝ ባህር ወሽመጥ አይከፈትም ብለዋል። ትራምፕ የኢራንን የካሳ ጥያቄ በመመለስ ዋሽንግተንም ቴህራን ላለፉት 50 ዓመታት አድርሳለች ብሎ ለሚናገረው ጉዳት የራሷን ካሳ እንደምትጠይቅ ተናግሯል። የአሜሪካው ፕሬዝዳንት ዋሽንግተን በሆርሙዝ ባህር ወሽመጥ ሙሉ ቁጥጥር እንዳላት ገልጸው አሜሪካ ይህንን ቁጥጥር ልትቀጥል እንደምትችልም ጠቁመዋል። ኢራን ግን ይህን አባባል ውድቅ አድርጋለች። ሁለት ወገኖች የሚያቀርቡት ተቃራኒ ጥያቄ በአሁኑ የድርድር መቋጫ ላይ ተጨማሪ ችግር ፈጥሯል። ሆኖም በእነዚህ ጥያቄዎች ላይ የሚደረጉ ድርድሮች በመጀመሪያ በሆርሙዝ ባህር ወሽመጥ የመርከብ እንቅስቃሴን በተመለከተ በኢራንና ኦማን መካከል የሚደረግ ስምምነትን እንደሚከተሉ ይጠበቃል። የሆርሙዝ አፋጣኝ አለመግባባት መፍትሄ ካገኘ አሸማጋዮች ኢራንና አሜሪካ ወደ ሰፊ ድርድር እንዲገቡ ተስፋ ያደርጋሉ። ይህም የረጅም ጊዜ የተኩስ አቁም፣ ማዕቀቦች፣ የታገዱ የኢራን ንብረቶችና የቴህራን የኒኩሌር ፕሮግራምን የሚመለከቱ ጉዳዮችን ሊያካትት ይችላል።